አድማጮች ቻናሌ ቤተሰብ ተከታታዮች መንግስት ይዘርጋችሁ ሰላም ጥሪ ተቀብለዋል። አገራዊ ምርጫ በተመለከተ በትንታኔ የማስደምጣችሁ መረጃዎች ይዘናል። ኢጋድ በሰባተኛው የኢትዮጵያ ጠቅላይ ምርጫ ላይ 26 የምርጫ ታዛቢዎች ማሰማራቱም ተመላክቷል። ይህን ጉዳዮች አስደምጣችኋለሁ። በዛሬው ዕለት መንግስት የዘረጋላችሁ የሰላም ጥሪ ሲቀበሉ በአንጻሩ ደግሞ የተወሰደው ኦፕሬሽን አለ። ይህን ጉዳዮችም አያይዤ የማስደምጣችሁ አብይ መረጃዎች ነው። እንዲሁም ወደ 6 ሚሊዮን የሚደርስ ግምት ያለው በተደረገ ኦፕሬሽን ማስጣሉና ምርኮኛ ማድረጉ ተመላክቷል። አያይዘን የምንመለከተው መረጃችን ነው። ወደ ቀዳሚው መረጃችን በቀጥታ ስናልፍ በሰሜን ሸዋ ዞን ባሶ ወረዳ ላይ ሲንቀሳቀስ የነበረው ጽንፈኛ ቡድን ከሌሊቱ 6 ሰዓት ላይ በተወሰደው ኦፕሬሽን እስከ ወዲያኛው ተሰናብቷል። የነፍስ ወከፍ መሳሪያዎችን ገቢ ማድረጉ ነው የተገለጸው። እንዲህ ባለ ዘረጋላችሁ የሰላም ጥሪ ተቀብለው ገብቷል። በሰሜን ሸዋ ዞን አሳርግ ወረዳ በተለያዩ ቀበሌዎች ታጥቀው ሲንቀሳቀሱ የነበሩት ዛሬ ግንቦት 23 2018 ዓ.ም እስከነሙሉ ትጥቃቸው ተቀብለው ገብቷል። አንድ ስናይፐርና ሌሎችም የነፍስ ወከፍ መሳሪያዎችን ጨምሮ እስከነሙሉ ትጥቃቸው መግባታቸው ተገለጸው። የወረዳው ከፍተኛ አመራሮችና የጸጥታ መዋቅርም አቀባበል አድርገውላቸዋል። እንዲህ እንዳለ ነው በዚሁ ቀጣና ላይ በተለይ በልዩ ኦፕሬሽን ላይ በተወሰደው በሰሜን ሸዋ ዞን ባሶ ወረዳ ላይ ነው ኦፕሬሽን የተወሰደባቸው። በአንጻሩ ደግሞ በዚሁ በሰሜን ሸዋ ዞን ላይ አሳርግ ተብሎ በሚታወቀው ወረዳ ሲንቀሳቀሱ የነበር ደግሞ መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ጦርነት አይጠቅምም፣ ለሀገራችን ሰላም ያድርግ። ለዚህ ደግሞ በነገሉት የሚካሄደው ግንቦት 24 2018 ምርጫ ማለት ነው በአገር አቀፍ ደረጃ የፌዴሪ መከላከያ ሰራዊትና እንዲሁም የፌዴራል ፖሊስ እንዲሁም ጥምር ጦሩ በሚያደርጉት የሰላም ማስከበር ዘመቻ አጠናክሮ ወስዷል። በሰላማዊ መንገድ እንደሚጠናቀቅም ተገልጿል። በቤኒሻንጉል ጉሙዝ ክልል በተለይ በሳብሲ ወረዳ ተብሎ በሚታወቀው የፖሊስ አባላት በወሰደው ኦፕሬሽን ዘራፊውን ቡድን ላይ እንግዲህ ምርኮኛ ማድረጉ ተመላክቷል። በተለይ በባምሲ ወረዳ ተብሎ በሚታወቀው ማሻ ቀበሌ 2 ቀበሌ ኮሚሽን ፖሊስ ኦፊሰር ተብሎ የሚታወቀው በወሰደው ኦፕሬሽን ወደ 6 ሚሊዮን 117550 ብር እስከ መሰል ክላሽኮቭ ድረስ ምርኮኛ አድርጎ ዘራፊውን ለህግ ማቅረብ መቻሉን ተመላከተው። በዚህም እንግዲህ መንገድ በማስቆም ለዘረፋ ተሰማርቶ የነበረው አንድ ፖሊስ እንግዲህ በወሰደው ኦፕሬሽን ነው ይህን ማስጣሉ የተመላከተው። የሚደነቅ ጉዳይ ነው። በዛሬው ዕለት እንግዲህ ኢጋድም እንዲሁ ከፍተኛ የአፍሪካ መሪዎች ወደ ምርጫ ለመታዘብ ገብተዋል። በአጠቃላይ በሀገራችን የሚካሄደው ምርጫ 54 ሚሊዮን 57870 መራጮች መመዝገባቸው ይፋ ሆኗል። በአጠቃላይ 42 የፖለቲካ ፓርቲዎች ይወዳደሩ ተብሏል። 10438 የፖለቲካ ፓርቲ እጩዎችም እንዲሁም 80 የግል እጩዎች በምርጫ ይወዳደራሉ ተብሏል። ፓርቲዎች በተደረገላቸው የአየር ሰዓትም 19 የክርክር መድረኮችን በ5 ቋንቋ ማድረጋቸውም ተዘግቧል። ተፎካካሪ ፓርቲዎች 250 ሺህ በላይ ተወካዮቻቸውን ለምርጫ ሂደት እንዲከታተሉ ይልካሉ ተብሏል። ለታዛቢ የአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስት ባለስልጣናት ኢጋድ ተወካዮቻቸውን ልከዋል። 59 አባላት ያሉት የአፍሪካ ህብረት የምርጫ ታዛቢዎችን ቡድን በቅድመ ኬንያ ፕሬዝዳንት አቡኑ ኬንያ የተመራ ስራዎችን እየሰራ እንደሚገኝም ተመላክቷል። በተለይ የኢጋድ በሰባተኛው ኢትዮጵያ ጠቅላይ ምርጫ 26 የምርጫ ታዛቢዎችን ማሰማራቷ አስታውቃለች። የምስራቅ አፍሪካ የልማት በየነ መንግስት ባለስልጣን በሰባተኛው የኢትዮጵያ ጠቅላይ ምርጫ በተለያዩ አካባቢዎች ሴክሬታሪና የአባል ሀገራት የተወካዮች 26 የምርጫ ታዛቢዎች ሙያተኞችን ማሰማራቱን አሳውቋል። በኢጋድ ሰላም ደህንነት ዘርፍ ዳይሬክተር ኮማንደር አበበ ሙሉና ኢዚያ እንደገለጹት እነዚህ ምርጫ ታዛቢዎች በአፍሪካ ህብረት የምርጫ ታዛቢዎች መወዳደር ደንብ መሰረት ከአባል ሀገራት የምርጫ ቦርድ ሲቪል ማህበራት ድርጅቶች ከተወጣጡ ሰዎች ጋር በቅንጅት እንደሚሰራም አመላክቷል። ኢትዮጵያ ልትመርጥ አንድ ቀን እንደቀረው በግልጽ የሚያሳይ ጉዳይ ነው። ለዚህ ደግሞ የጸጥታ መዋቅሩ በቅንጅት እየሰራ ይገኛል። በተለይ በቴክኖሎጂ በታገዘ መልኩ የጸጥታ መዋቅሩ እየተሰራ እንደሚገኝም ተመላክቷል። ጦርነት አይጠቅም ያድርግ። ለዚህ ደግሞ የተቀናጀ ሰላም ማስከበር ዘመቻውም ተጠናክሮ እየተወሰደ ይገኛል። በአንጻሩ መንገድ ተዘግቷን ሰላም አይደለም ምርጫ አይካሄድም የሚባለው የከሸፈበት አካሄድ መሆኑ በግልጽ ያሳየ ነው። በተለይ የፌዴሪ መከላከያ ሰራዊት እንዲሁም የፌዴራል ፖሊስ ጥምር ጦር በቅንጅት የሚያደርጉ ኦፕሬሽን ሰላም ለማስጠበቅ አይነተኛ ሚና
እንደሚጫወትም ተመላክቷል። በየትኛው አቅጣጫ በመኖሩን በግልጽ ያሳየ ነው። እንዲህ በእንዲህ እንዳለ ደግሞ ሌላኛ መረጃ መወጣን በተለይ በሰላም ምርጫ አይካሄድም በማለት በምስራቅ ጎጃም ዞን ደባይ ጥላ ግንድ ወረዳ ቢቸና ወረዳ ላይ እንግዲህ ኦፕሬሽን በተወሰደው ገቢ ማድረግ ተችሏል ማለት ነው። የጸጥታ መዋቅሩ እንግዲህ በቅንጅት እየሰሩ እንደሚገኝ ነው የተገለጸ የሚገኘው። በዚህም ሰላም ለማደፋረስ የሚሰሩ ኃይሎች ላይ ኦፕሬሽን እየወሰደ በምስራቅ ጎጃም ላይ የተወሰደው አንዱ ኦፕሬሽን ይህ ነው። በተለያየ ቀጠና የሰላም ማስከበር ዘመቻ እንዳለ ሆኖ ምርጫ በሰላማዊ መንገድ ወይም ደግሞ የምርጫ ሳጥኖች እየተጓጓዙ በሚመለከተው ጣቢያም እየደረሱ ይገኛሉ። ኢትዮጵያ ልትመርጥ አንድ ቀን ቀረው። ዛሬ ግንቦት 23 2018 ዓመተ ምህረት ላይ እንገኛለን። ከነገው ከማለዳው 12 ሰዓት ጀምሮ ግንቦት 24 2018 ጀምሮ ምርጫ ይካሄዳል። ሰላም ለሀገራችን ያድግ፣ ጦርነት አይጠቅም። በሰሜን ሸዋ ዞን ላይ መንግስት የዘረጋሎችን የሰላም ጥሪ ተቀብለው የገቡት በትናንትናው ዕለትም የገባሉ፣ ዛሬም የገባሉ። በአንጻሩ ደግሞ አሻፈር ያሉት ኦፕሬሽን በተወሰደው ገቢ ማድረጋቸውን ተመላከተው። በዚህ ቀጠና በተለይ የህወሓት ታጣቂዎችም እንዳሉ ነው የተመላከተው። ሰርጎ በማስገባት ሀገርን ሰላም ለማደፈረስ ጸጥታ መዋቅሩ በሚወስድ ኦፕሬሽን ገቢ ማድረጉ። በአንጻሩ ደግሞ መንግስት ለሚቀበሉ የሰላም አማራጭ እየተቀበሉ ይገኛሉ። በቤኒሻንጉል ጉሙዝም እንግዲህ ተከለከሉ አሉ። በተለይ እገታ የተደረገበት በፌደራል ፖሊስ ነው። ለጊዜው ምርጫ እስኪካሄድ ለአካባቢው ዝግ እንደሚደረግ የተመላከተ መረጃ አለ። በጋምቤላ ክልል ማለት ነው ከነገ ግንቦት 23 ማለት በዛሬው ማለት ነው ግንቦት 23 እስከ 25 ድረስ በልዩ ከተፈቀደላቸው የይለፍ ፍቃድ ከያዙ ተሽከርካሪዎች በስተቀር ማንኛውም የመንግስትም የንግድም የግል ተሽከርካሪዎች ባለ 3 እግር ጨምሮ መንቀሳቀስ እንደማይቻል ተገልጿል። ይህ ጉዳይ ጸጥታን ሰላም ለማስከበር ያክል የታለመ ነው። በመንግስት በኩል ነው ይህ መግለጫ ወጣው። ይህን ግንዛቤቱ በማስገባት ማንኛውም ተሽከርካሪዎች እንቅስቃሴ እንዳያደርጉ ዛሬ ግንቦት 23 ከግንቦት 25 ድረስ ምርጫው እስኪጠናቀቅ ድረስ እንግዲህ ተሽከርካሪዎች እገዳ ምክንያት በማድረግ ትዕዛዙን እንዳይተላለፉ ጥብቅ ማሳሰቢያ ከመንግስት በኩል ደርሷል። በቤኒሻንጉል ክልል ብቻ ነው ይህ ጉዳይ መንግስት ያስተላለፈ። ይህን ግንዛቤቱ በማስገባት እንግዲህ ጥንቃቄ እንድታደርጉ እናመላክታለን። በተለይ የፌዴራል ፖሊስ በእጅጉ እናመሰግናለን። ከዚህ በፊት ከሁለት ሳምንታት በፊት እንግዲህ በደማቅ ሁኔታ አስመርቋ ወደ ስራ ገብቷን እጅግ እናመሰግናለን። ሰላም ለሀገራችን ያድግ፣ ጦር አይጠቅም። በእርግጠኝነት አንድ ነገር እዚህ ጋር ማሳሰብ የምፈልገው ምርጫው ያለምንም መስተጓጎል ይካሄዳል። ምክንያቱም መንግስት ቅድመ ዝግጅቶችን አጠናቆ ወደ ስራ ገብቷል። ይህን ግብረ ኃይል እንግዲህ ወደ ስራ የገባበት ከክልል ዋና ከተማ ወይ ደግሞ ከመዲና ከአዲስ አበባ ጨምሮ እስከ ወረዳ ባሉት መዋቅር ድረስ ተዘርግቶ እየተሰራ ይገኛል። ታዛቢዎቹም የኢጋድ የምስራቅ አፍሪካም እንግዲህ ወደ አዲስ አበባ አቅንተዋን በሚመለከተው የምርጫ ታዛቢነታቸውን ግብረ ኃይሉን አሰማርቶ ይገኛል። በእጅጉ እናመሰግናለን። ወዲ ቻናል ተከታታዮች አዲስ ሆነ ሰብስክራይብ፣ ቢሶኖች ላይክ፣ ሼር ማድረጋችሁን እንዳትረሱ። ትኩስ መረጃ ሲኖር እየተከታተልን ለአድማጭና ተከታታዮቻችን በቀጥታ የምናስተላልፍ ይሆናል። እስከዛው መልካም ሰንበት እንዲወላችሁ ከወዲሁ እመኛለሁ።